ዝምባ የዝምባ አየር ማረፊያ ብለዋል የድራማው ሌላ ሌላ የድራማ ሰዎች ማለት ነው። ዝምባቸውን መተው ላያችን ላይ ያራግፉብናል እንዴ! የሰው ልጅ የታመመ ሰው ታሟል ተብሎ የሚባል ሰው ወደ ሕክምና ወደ ጸበል ነው መሄድ ያለበት ወይንስ ቅድሚያ ህዝብ ለእናንተ ጸበል ዱዓና ጸሎት አድርጉለት ብሎ መምጣት ነው የሚቀድመው? እረ እናንተ ሰዎች ከቀልባችሁ ለትውልድ የምታስተምሩት የዛገ እናንተ የዛጋችሁ ገንዘብ ለመስራት ብላችሁ የገንዘብ ሱስ የገንዘብ ጥማት እንዲህ ካደረጋችሁ በሪል ላይፋችሁ ደግሞ አይዶን ነው ምን እንደምትሆኑ ማለት ነው። ገንዘብ ብታጡ እርግጠኛ ነኝ ልጃችሁን የወለዳችሁትን ልጅ አውጥቶ ከመሸጥ ወደኋላ አትሉ። ምክንያቱም የምትሰሩት ስራ በአጠቃላይ ትውልድ የሚያቆሽሽ ትውልድ የሚጠላ ስራ ስለሆነ ማለት ነው። የሆነ በጣም እንትን ብሎኛል ዋጋ ትከፍላላችሁ እንደዚህ የምትሉ ለህዝብ እንዲህ አይነት መልእክት ከማስተላለፍሽ በፊት ሲጀመር ድራማ መሆኑን በደንብ ጠንቀን አውቀናል። የምትሰሩት የምትሄዱበት ጥግ ድረስ የሚሄድላችሁ ሰው ስላጣችሁ ቀልዱ ለቃቅሙ። አዎ ለቃቅሚ። እኔ ዩቲዩብ ደሞዜን ስራዬ ማለት ዩቲዩብ ጥሞሽ መስሎኝ በየ3 ቀኑ ዩቲዩብ ላይ እየመጣሽ እየሸቀልሽ ቪው እየለቃቀምሽ የምትሄጂው በዩቲዩብ ነው የምትተዳደሪው። የምር በዩቲዩብ ፍላጎትና ፍቅር ባይኖርሽና የገንዘብ ሱስ እንደዚህ ናላሽን ባይበጠብጠው ኖሮ መሬት ወረድ ብለሽ ረገጥ አድርገሽ ከሚዲያ ጀርባ ነው ወንድምሽን ማዳንም መጸለይም ዱዓ ማስደረግም ጸበል መውሰድም ምንም ነገር ማድረግ የምትችይው ከካሜራ ጀርባ። የግድ እኮ ሁላችሁም አንድ የመታችሁ የተለያየ ሀሳብ የተለያየ ኢንፎርሜሽን ለቃቅማችሁ ለኛ ስላቀበላችሁ ልናምናችሁ አንችልም። ከህዝብ የተለያየ ኢንፎርሜሽን እየሰበሰባችሁ የሰማነውንም ያልሰማነውም እኛ ያወራነውንም ያላወራነውንም ለእናንተ እንድታቀብሉን እኮ አይደለም እኛ ምን አሉ ደግሞ ብለን የምንገባው ማለት ነው። ወደ ራሳችሁ ቅድሚያ ተመለሱ። እኛው እዚህም ጨርሰው ልጅ ወንድምሽ ታሞ ወንድምሽ ወደ እብደቱ ደረጃ እየሄደ እኛውን ጨርሰው ብለን ነው። አባትሽ ሳያይ ቀርቶ አይደለም፣ አባትሽ ያያል። አባትሽ ስልክ አለ። ሰላም አይሰጣችሁ። ትሰማኛለች መሰለኝ ቤተሰብ እንዳይሰማ ብለን ነው ምናምን ብላለች። እኔ እየነገርኳት ያለው ማለት ነው። ኢቨን ቲክታክ ላይ ዩቲዩብ ላይ ማለት ነው። የምር ድራማ ባይሆን ኖሮ ከካሜራ ጀርባ እናትና አባትሽ ጋር ወስደሽ ታድኘዋለሽ። ምነው ከዚህ በፊት አብረሽ ሲታመም እልም ብሎ ጫካ ገብቶ ያ ጫካ የገባው እንትን ይሆናል አሁን ላይ እየበጠበጠው ያለው ጫካ ሲኖር ጫካ ሲያድር የነበረው ማለት ነው እንዴ። የሩታ ጉድ የይፋ ጉድ አብርሽን እንዲያርገውት አብርሽን እንዲህ ብለውት ልክ እዛ ጋር ሲያደርጉ የታያቸው ያዩ ይመስል ማለት ነው። አንዷማ እናቴ ከዚህ በፊት በሩታና በአብርሽ ስትሸቅል የነበረች የማዳም ልጆችን ልብ ያደረገች ቲሸርት እናሰራና እንልበስላቸው ብላ እንዴ ቲቪ እንግዛላቸው ወርቅ እናርግላቸው ሰርጋቸውን ዱባይ እናስደርግላቸው በቃ የቤት አስቤዛ ካልገዛንላቸው አንሶላና አልጋ ልብስ ካልቀየርንላቸው ስትል የነበረች ዛሬ ተገልብጣ እናቴ ሩታን ትለበልባታለች ትጠበጥባታለች። እሷን ብቻ ለምኛንም ትልቅ ሴትዮ እኮ ናት። ከኔ የባሴ ግብዳ ሴትዮ ማለት ነው። በእድሜያችን እንኳን የምንናገረውና የምናደርገውንም ማለት ድንዙዞች ሆነናል። እድሜ እኮ ብዙ ነገር ያስተምራል እንዴ። ለልጅሽ ምን አይነት ስድብ ነው ለልጅሽ የምታስተምሪው? ብልግና ነው ለልጅሽ የምታስተምሪው? ያልሆነ ጋጦጥ አስተዳደግ ነው ለልጅሽ የምታስተምሪው? ልጅሽ የልጅ ልጅሽ ምንድነው የሚማር ካንቺ? አሁን ልጆችሽ ተሳድበሽ አሁን እንዲያርጌ እንዲያስደርጌ ማነሽ አንቺ? የምታርጊው የምታስደርጊው ማነሽ አንቺ? ዝም ብለሽ እዛ ቤሩት ዓለም ላይ ቁጭ ብለሽ የቤሩትን ጫትና ሺሻ እየቀመቀምሽ ላይፍሽን ኑሪ። አለቀ። የቤሩት የተለያየ ሰው እያማረጥሽ ማለት ልጅሽ እዛ በወር አንድ ጊዜ ትልኪለታለሽ። አለቀ። ሲማር ይማር፣ ሲፈልግ ሌባ ይሁን፣ ሲፈልግ ዱርዬ ይሁን፣ ሲፈልግ ያግባ፣ ሲፈልግ ይፍታ፣ ሲፈልግ 30 ሴት ሄዶ ያስወልድ፣ አይመለከትሽም። ልጅሽ እንኳን ቼክ የምታደርግ አይመስለኝም። በዚህ ልክ ጋጦጥ ሆነሽ ሚዲያ ላይ ወጥተሽ እንዲህ አይነት የማይገባ መልዕክት ስታስተላልፊ ማለት ነው። ልጅሽ ስልክ ይኖረዋል። ልጅ እናት አበደች እንዴ? እናትክ ምን ሆና ነው? እናትክ ጤነኛ አይደለችም ብሎ ልጅሽን ራሱ አንገት ማስደፋት እኮ ማለት እኮ ነው። ሚዲያ ላይ ሰው ያይናል ብላችሁ ማታስቡ። ያውም ትልቅዬ ልጅ ያለሽ የደረሰ ጎረምሳ ልጅ ያለሽ ሴትዮ ለልጅሽ ምንድን ነው የምታስተምሪው? ስድብን፣ ብልግናን፣ ነውርን
ከዛ ልጄ ለምን እንደሆነ እንዴት ሆነ ብለሽ ልትይ ልጅሽ ነገ 666 ቢመጣ ብርሃን ወልሽ ልትቀበይ እንኳን ልጅ ያለን አይደለም የሚቀርና ልጅ የሌላቸው እንኳን በዚህ ሰዓት ላይ ልክ እንዳንቺ ዝቅጥቅጥቅጥ ያለ መልእክት ለትውልድ ያስተላልፉ። ዝቅጥቅጥቅጥ ያለ መልእክት ማለት ነው። አልበላሉሽ እርግጠኛ ነኝ ብዙ የማዳም ልጆች አልበላ ብለዋት ነው መሰለኝ። ያ ነው የሚያንገበግባቸው። ብዙ ልጆች የሰው ገንዘብ የለመዱ የሰው ገንዘብ ሲያጥርባቸው ሲያልቅባቸው ቁጭ ብላ መቃም መጠጣት ማጨስ የለመደች በሰው ሀገር ላይ ቁጭ ብላ እንዲያምጡ እንዲያርጉ ብላ ግሩፕ እየሰበሰበች ከግሩፕ ገንዘብ የምትለቅም አልሰጥ ሲላት ሲያጥርባት ያ ነው እየወጣ ምላስ ፍየል ሌላ እዛች ቲጂ የምትባል አንዳለ ቤሩት ላይ ማን ነበር ስሟ? እኔ በስማም እንደዚህ አይነት ስሞች ደግሞ በጣም ቆሽሾብኛል። እኔ እንኳን የፓስፖርት ስሜ እንጂ ቲጂ ሰፈር ላይ ማንም በቲጂ የሚያቀኝ የለም። በነገራችን ላይ እግዚአብሔር ይመስገን የፓስፖርት ስሜ ነው። ቤሩት ነበርኩ። ወደ ቤሩት ለመሄድ ስል ስሜን የቀየርኩት እንጂ ማንም ቲጂ ብትይ ብዙ የቲጂዎችን ያቀርቡሻል እንጂ እኔን ማንም አያቀኝ። ግን በቃ እቺ አንዳለች ሲኒ እየገለበጠች ቲጂዎች እከሌዎች የምትል ቲጂ ሲኒ ገልባጭ እሷ ጋር ሲኒ እየሄድሽ ታስገለብጫለሽ መሰለኝ። አንድም አለሽ ደግሞ መዳፍ ላይ እያሉ እንዲህ በጠንቁላና በመተት በየኩሽና ቤት የምትቀመጥ በየማዳም ቤት ሰልችቷት ወጣ የሆነ ቤት ተከራይታ ተቀምጣ እንደዚህ መተት የምትሰራ ሴት በእንደሷ የምታምኑ ሰዎች ናችሁ ብዙዎቻችሁ። መተት ነው ድግምት ነው ምንድነው እያላችሁ የምትሄዱ አንዴ በስማችሁ አንዴ በእጃችሁ አንዴ በሲኒ የምታስጠይቁ ማለት ነው። የለም ማለት አንችልም። ኢትዮጵያ ውስጥ አለ። ይበልጥ ግን በአረብ ሀገር ላይ ያሉ ናቸው። በቃ በዚህ ከዚህ በፊት እኮ ሰምተናል። እንትና ጋር መተው የሚናገሩትን የሚያሳጡ አንድ ወንድ አንድ ሴት 2-3 ወንድ ይዛ እየኖረች እንዳለች በአረብ በእናንተ በቆሸሸ ስም እኛ ስንት ስራ ክብራችን ጠብቀን የምንኖር ሰዎች እንሰደባለን። በእናንተ በረከሳችሁ በሰው ባል ላይ እያገባሽ እየኖርሽ ዛሬ አንቺ ጋር ነገ እሷ ጋር አንቺ ዛሬ እሱ ጋር ነገ እዛ ጋር የምትይ ሴት ብዙ ጨዋ ሴቶችን በአረብ ሀገር ያሉ ውጪ ላይ ኢቭን የምንሰራ ሴቶችን የምታሰድቡ ማለት ነው። የማዳም ሴት ብቻ እኮ ነች ጨዋ ውጪ ላይ የምትሰሩ እንዳለ እንዲህ ናቸው ተብለን የምንባለው በእንደናንተ አይነት ዘላኖች። ስንት ጨዋ ሴቶች አለን በውጪ ላይ የምናገለግል በውጪ ላይ እየሰራ ገንዘብ የምናገል ልጆቻችን ቤተሰቦቻችን የምናስተዳድር ለሰው ጥሩ መልእክት የምናስተላልፍ ለሰዎች ጥሩ ስነ ምግባር የምንሰጥ በእንዳንቺ አይነት ቆሻሻኛ የምንሰደባለን። ጥርሷን ይሄ ከዚህ ከፍቷል። ይሄ መነጽር አድርጋለች። ጥርስሽን ብሬስ አሰሪበት። ለዛ አሰባስቡ ብለሽ አልሰጡሽም መሰለኝ። መቼም ለሄርሜላና ለሩታ ወይ ለአብርሽ ገንዘብ ስታሰባስቢ ጎሎሽ አይመስለኝም። ለራስሽ ለብሬስ አሰባስበሽ አልሞላልሽም መሰለኝ። ያ ነው እንደ እንትን የሚያክለፈልፋችሁ የፍየል ምላስ ይበላሽ ሴት ይመስል በልተሽ ይሆናል። ምን ማን ያውቃል? እና ቡዜም ደግሞ እናቴ እኔ በጣም ጥሩ አይደለም ደስተኛ ከምትይ ከወንድምሽ ጋር ቦኖ ባልሆነው ከትንሹ ጋር ከምትጋጪ ከሚዲያ ሰው ጋርም ከምትጋጪ ከልጅሽ ከአክስት ተብዬ ነገ አክስት ይሆነሻል ለልጁ ለወንድምሽ ልጅ የወንድምሽ ልጅ ነገ ምን ይለኛል ብለሽ ጣጣ ከምትይ ሪያሊቲውን ወርደሽ የምር ድራማ ባይሆን መሬት ላይ ወርደሽ ነው መስራት ያለብሽ። መሬት ላይ ወርደሽ ነው መስራት ያለብሽ ከሚዲያ በጀርባ። በቃ ሚዲያ ላይ የሆነ ነገር ከተስተካከለ በኋላ ወጥተሽ ትንበጠረቂያለሽ። ኪሳችሁ ጎደል ሲላችሁ ወጣችሁ የሆነ ያልሆነ ስንቶቻቸው ናቸው ቤተሰብ በቀደም ዕለት አልነበር እንዴ ከነዛኞቹ ጋር ተደዋውለሽ ሩታ ጋር ልንሄድ ነው ብለሽ ከንቀርፍሽ ቀስቀሰውሽ እነዛ ሴቶች ዱላ ይዘው አንድን ወንድ ዱላ ይዘው የሚጠብቁ አንድን ወንድ ለሆነ ነገር ለማስወጣት 5-6 ሴቶች ናቸው እንዲምላቸው ወንዶች አይደለም። 5-6 ሆኖ አንድን ወንድ ለመጠየቅ አንድ ወንድ ይበቂ ነው። እሱም በእጁ ዱላ አይዝም። ጀግና ወንድ ዱላ አይዝም። ፈሪ ሽንታም ወንድ ነው ዱላ ይዞ ሰውን የሚጠብቀው። ለነገሩ የትኛው የረባ ወንድ አላችሁ? እንዳላችሁ ዝርክርክ ሴቶች ናችሁ ስታስጠሉ ማለት ነው። እናንተን አሁን ነገ የምትይዛችሁ ሴት ናት። እኔ ማየት የሚናፍቀኝ የሆነች ሴት ወይ አፈቀርኩ ብለሃል ከእናንተ ጋር የምትሄድን ሴት ለማየትና እሷንም ለመናገር ነው እየናፈቀኝ ያለው እውነት ለመናገር። በዚህ ልክ እንደዚህ ወርዳችሁ አንድን ወንድ ልጅ እንትን ለማለት ይሄን ያህል ድራማ እዛም እዚህም ሰርታችሁ እሱን ላልመጣው እኮ ነው ለዛው ሳይመጣ ብዙ ማውራት ብዙ እንትን ማለት የገንዘብ ሱስ የገንዘብ ጥማት ሴት ያስደርጋል። ወንድ ልጅ እንደ ወንድ ቆፍጠን ሲል ነው የሚያምርበት።
ቀሚስ ልበሱ እዛ ጓሮ ሂዱና ከመጀመሪያ ጀምሮ የምትመጡበት ፕራንክ የምትሉት በቀል የምትሉት ማሳቅ የምትሉት ማስለቀስ የምትሉት አንዱን ጥማችሁ የደረሳችሁበት ነገር የለም። ሃይሚ ለምሳሌ አሁን ኢቭን በዚህ አሁን መቀለድ አይቻልም። በቃ እግዚአብሔር ነው ሰጪውም ነሹም እግዚአብሔር ነው። ብዙ ዶክተሮች እኮ ልጅ መውለዳችም ካሁን በኋላ ልጅ እንዳትወልጂ እንዲሆንሻል እኮ ብሎሽ እኮ እምነት ቦታ ላይ ሄደሽ ብዙዎቻቸው ልጆች ያቀፋሉ። አንዳንዴ በአፋችን ራሱ የማንፈልገውን ነገር የምናገኝበት ጊዜ እንዳለ እወቁ። አፋችን ራሱ ብዙ ነገር ያመጣብናል። የምንሰራውንም ብንጠነቀቅ ይሻላል። ልጅ እንዳትወልጂ ተባልኩኝ። ከዚህ በፊት የሆነች ሴትም ስትሰራ ይቻላል ማለት የምትሰሩበትንና የማትሰሩበትን ለዩ። በቃ በራሳችሁ እኮ እንዲያደረገልኝ እንጀራ ጋገረልኝ፣ ወጥ ሰራልኝ፣ ቤት አጸዳልኝ፣ እቃ ገዛልኝ፣ ስንት የምትሰሩበት ነገር የቤት አስቤዛችሁን፣ የቤት ስራችሁን፣ ቤት ውስጥ እያጸዳ በጣም ብዙ የምትሰሩት ነገር አለ። መውለድ እየቻልሽ መውለዳችን ብሎ አለኝ ዶክተር። ማን ነው እሱ? ብዙ ጊዜ ዶክተሮችም የሚነግሩት ነገር እንዳለ እናውቃለን። ሪያሊቲ በላይፍሽ ላይ ሲሆን ደግሞ ይከብዳል። ይኸው ጥሎ ወጣ እያለቀሰ። ምክንያቱም ከሚጠብቀው ከሚፈልገው ሰው እንዲህ አይነት ፕራንክ ሲሰጣል አልቅሶ ማስወጣት ራሱ በምላሳችን ብዙ ነገር በራሳችን ላይ መዘዝ የምናመጣ ሰዎች አሉ። የህያብንም እንዳየሁትኝ አባትየው ጨረግድሃለሁ መብርሃን አትለመነኝ እያሉ ባይዘው ያላግጡ እንጂ ሲሪየስ ናቸው። እንትና አባት የተንቢ አባት ማለት ነው። ግን ያላግጣሉ። ማላገጥ ላይ ከአብርሽ አባት ጋር አንድ አይነት ናቸው። እንዲሉና ከዛን ይስቃሉ። እኔ እንዲህ አይደለም እኔ እንዲህ አይደለም ይላል። የኤፋማ አባታውን እኔ ነግሬሃለሁ ውጣ፣ እቀነድብሃለሁ ውጣ፣ እኔ ነግሬሃለሁ ይሉና ከዛን መለስ እግሩን ብለው አያስወጡትም። እንዴት ይሉታል አይሉትም። እንዲህ አይነት ጀግና አባት ነው ለልጆቻቸው የሚያስፈልጋቸው። ልጆቻቸውን ታይ የሚል ከልጆቻቸው በላይ ለልጆቻቸው የተመኟትን ያዩዋትን ሴት የሚሰበስቡ የሚመኙ የሚፈልጉ ከሱ ተጣልታ አዲስ አበባ አያስፈልግሽም ብለው መጥተው አባቷ ጋር እንድትኖር ያደረገው እሱ ደግሞ አንቺ እዚህ ምንም አያገባሽም እዛ ነው። አየህ በሰራው ስራ ዋጋ ትከፍላለህ። ሄዶ ሁሉንም ይቅርታ ከራሴ ጋር አልነበርኩም አብጄ ነበር ቀውሼ ነበር ብሎ ዊናን ይቅርታ ጠየቀ። ትላንት ዊናንና ፍቅረኛውን ብዙ እንትን ብሎ ያሉነ ሆነ ብሎ አጋሽቷቸው ነበር። እነሱ ግን ተማምነው አንድ ሆነዋል። እሱ ግን ይኸው ዛሬ ምስቀቅሉ ወጥቷል። የሰራው ትክክል እንዳልሆነ አውቆ ሄዶ ይቅርታ ብለዋል። ዛሬ እንዲህ ከሚጸጽተን ትላንትና ነበረ ቆም ብለን ማሰብ ያለብን። የራሳችንን ህይወት የሰውንም ህይወት መበጥበጥ የለብንም። ብንችል የኛን ህይወት ሊያስተካክልን የመጣን ሰው ለማስተካከል እንሞክራለን እንጂ የኔን ህይወት በጥብጣልና ያንተን ህይወት መበጥበጥ አለበት ብለን መሄድ የለብንም እንዴ። ሁሉም የዘራውን በራሱ እጅ ስለሚያጭድ ማለት ነው። ሰው ምድር ላይ ወርዶ ወንድሙን ማሳከም ወንድሙን በጸሎት እንትን ማለት ይሻላል። ጸሎት አርጉለት ዱዓ አርጉለት። ምን አካለ ስንኩል ሆነ እንዴ? እሱ ማውራት አይችልም? ያወራል፣ ይናገራል። ኦኬ ማድረግ የምችው ነገር በጉልበት አድርጊ። በቃ አብርሃም ምንም ነው ላንቺ በእጅሽ ስር ነው ያለው። ሩታም ከልጇ አባት ምንም ነው ለሷ። በቃ ነገ የራሷን ላይፍ ትኖራለች። አብርሃም ብትወስጁ አብዳችሁ ሰው ለማሳበድ ይሄን ያህል ደረጃ ድረስ መሄድማ አይጠበቅባችሁ። አንዳቸው ይዘው የሚመጡት ነገር የሆነ ውሃ ቀዳ ውሃ መልስ የሆነ ነገር ጠብ ማይል እንደው አንጀት የማያርስ ነገር ሮሮ በግራ በቀኝ ሮሮ ታነባላችሁ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። እንደምን ብላችሁ 10 ሺህ አስገቡኝ ብያለሁ። ይወዳችኋለሁ። በሚቀጥለው እስከምንገናኝ ድረስ